በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። አጋዕዝተ ዓለም ቅድስት ሥላሴ። ፍጥረታትን ለፈጠራችሁና ዓለምን ሁሉ ለምትመግቡ ምንም ሊወስናችሁ ለማይቻለው የዓለም መሠረት የሆናችሁ ለእናንተ ሰላምታ ይገባል። ስሉስ ቅዱስ ሆይ ከሦስትነት ዝቅ ወይም ከፍ ለማይል ስም አጠራራችሁ ሰላምታ ይገባል። በአንድነቱ ጸንቶ ለሚኖር የባሕርይ አምላክነታችሁ መለኮታዊ እጅ ከተከለው የጽድቅ ፍሬያችሁና እንደ ወይን ዘለላ ጥዑም ከሆነ ቸርነታችሁ ተመግቡኝ ትመግቡን ዘንድ እኔ አገልጋያችሁ እንዲሁም ይህን ጸሎት የሚከታተሉት ደጅ እንጠናለን። እጅ መንሻ ጸሎትን የሚያቀርብላችሁ ባህታዊን በበረሃ የምትረዱ አጋዕዝተ ዓለም ሥላሴ ሆይ ንጣቱ እንደ በረዶ ለሆነ ለራሳችሁ ፀጉርም ሰላምታ ይገባል። ቅዱስ 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 የተባሉ ሦስት የምስጋና ቃላት ሦስትነታችሁን ይመሰክራሉ። የኃይላት ጌቶች የሚለው ምስጋናም የአንድነታችሁን ምስጢር ይገልጣል። ነፍስንና ሥጋን በአንድነት የምትገዙ ሥላሴ ሆይ ክብርን ለሚገልጽ ራሳችሁ ሰላምታ ይገባል። በአንዱ ንጉሥ ኢያሱ በአንድ ስማችሁ የሚገለጽ ሦስትነታችሁን ይታመናልና በስማችሁም መቅደስን አንጿልና በራሱ ላይ የባለሟልነት ዘውድን አቀዳጁ። ምስጋናችሁ በሁሉ አንደበት የመላ አጋዕዝተ ዓለም ሥላሴ ሆይ በፍጡራን ዓይን ለማይታይ ገጻችሁ ሰላምታ ይገባል። አንዱ ሳጥናኤል በፍጡራን ላይ አምላክነትን ሽቶ ከሰማይ በተለየ ጊዜ በአምሳላችሁ ሰውን ፈጠራችሁ። አጋዕዝተ ዓለም ቅድስት ሥላሴ ሆይ ከብዙ ዓመፁ ሕይወታችን ወደ ንስሐ በተመለሰ ጊዜ ዓመፀኛ ዲያብሎስን ለሚመረምሩ ቅንድቦቻችሁ ሰላምታ ይገባል። ለአኗኗራችሁ መጀመሪያ የሌለው አጋዕዝተ ዓለም ሥላሴ ሆይ ዓይኖችን ሁሉ ላዘጋጀ ዓይናችሁ ሰላምታ ይገባል። እሳትን ያለ እሳት ያስገኘ ያለ ውሃም ውሃን ያቀዘቀዘ ጥበባችሁ ምግብና ልብስ ይሁነኝ ይሁነን። መታየትና መሰማት የሚገባቸውን ምስጢራትን የምትገልጹ አጋዕዝተ ዓለም ሥላሴ ሆይ የሦስትነታችሁ ፀሐይ በአባታችን ያዕቆብ በትር ተገለጠ። ዛሬ ላሉ ምዕመናንና ለታላቅ ጥምቀት በውሃ ዳር የነበሩ የላባ በጎችም ዥንጉርጉር ሆኑ። ስሉስ ቅዱስ ሆይ ከብርሃናት ሁሉ አስቀድሞ ለነበሩ ጉንጮቻችሁ ሰላምታ ይገባል። ትካዚያት ጭፍሮቹ እሳት ቅናቱ ትሉም ሐሜት የሆነበት የዚህ ኃላፊ ዓለም ገዥ ዲያብሎስ በምድር እርሱ ራሱ ገሃነም ነውና ከእርሱ ፈተና አድኑኝ አድኑን። አጋዕዝተ ዓለም ሥላሴ ሆይ የምስጋናዎችን መዓዛ ለሚያሸቱ አፍንጫዎቻችሁ ሰላምታ ይገባል። በሥራችሁ የተገለጠ ጥበባችሁ ለነፍሴ ለነፍሳችን ቤትን ያንጽ ዘንድ ለችግረኞችና ለድሆች በሕንፃው ጊዜ የሠራተኞች አለቃ አድርጎ ምጽዋትን ይላክልኝ ይላክልን። ስሉስ ቅዱስ ሆይ ለከንፈራችሁ ሰላምታ ይገባል። ለተጠማ ቀዝቃዛ ውሃን መስጠት እየቻልን የታመመውን የምንጎበኝበትም እግር እያለን ይህንን ሁሉ ስላልፈጸምን ሃይማኖታችን ከሕይወቷ ምግባር ተለይታለችና በቤታችሁ የፍቅር ርኅራኄ ይቅር በሉን። የተዋሕዶ ገዳም አበቦች ቅድስት ሥላሴ ሆይ መዝጊያው ሰላም ለሆነ አንደበታችሁ ሰላምታ ይገባል። በአንድ ድርጎም ከተገዛ ጣዖት አምልኮ ይልቅ አንድ አምላክ ብለን ወደምናምንበት የአዲሲቱ ዓለም ክብር የአምልኮታችንን አሰረ ፍኖት በፍጹም ጸጋችሁ ምሩልን። የደመና ተዋሕዶ ዝናማት ቅድስት ሥላሴ ሆይ ሥጋውያን ላልሆኑ ጥርሶቻችሁ ሰላምታ ይገባል። የእሳት ጭጋግን በለበሰ የሲና ተራራ ለእስራኤል ሕግን በሰጣችሁ ጊዜ ሕጋችሁን ግን የሚፈጽማት አልተገኘም።
ዙፋናችሁ ከዙፋን ሁሉ እጅግ የሚበልጥ ቅድስት ሥላሴ ሆይ ከሁሉም አስቀድሞ ለተናገረ አንደበታችሁ ሰላምታ ይገባል። እናንተን የከዳችሁ የቴዎዶስ ዓይን ጥፋትን አገኘ። በክፉ ምክሩ የተሳለቀ ገሊላዊ ይሁዳም የሞትን ጎዳና ተከተለ። የከበረ ነጋዴ ክቡራን ነዋያት ቅድስት ሥላሴ ሆይ ነዳዲ እሳትን ለሚያጠፋ ቃላችሁ ሰላምታ ይገባል። ከጸጋ ምሕረታችሁ በንስሐ በተወለደ ጊዜ አምላኩን ክዶ የነበረ የቅዱስ ጴጥሮስ እጅ ሰማያዊ መክፈቻን ተቀበለ። አሳዳጅ የነበረ ጳውሎስም መምህረ ወንጌል ሆነ። ካህናተ ሰማይ የሚያገለግሏችሁ የምስጋና መሥዋዕታችሁ ዋጋም ስርየትን መስጠት የሆነ ስሉስ ቅዱስ ሆይ የሕያዋን ፍጥረታችሁ ሁሉ ሕይወት ለሆነ ለእስትንፋሳችሁ ሰላምታ ይገባል። የእንስሳ ደም መሥዋዕትንና ከንቱ ጣዖትን ድሮ ፈትኜ ንቄያችኋለሁና የነፍሴን ቤት በይቅርታችሁ ምሏት። ሞገስን የምታድሉ ቅድስት ሥላሴ ሆይ የንስሐ እንባን ለምትባርኩበት ጉሮሯችሁ ሰላምታ ይገባል። እናንተ ችላ ካላችሁን ተቸግረንም ከተዋችሁንማ በእውኑ ቅዱስ ሚካኤል ሥጋችንን ለማምጣት ይሄዳልን? ቅዱስ ገብርኤልስ ነፍስን ይሰጠናልን? አጋዕዝተ ዓለም ሥላሴ ሆይ ክሳደ አዳምን ለፈጠረ አንገታችሁ ሰላምታ ይገባል። ምድራዊ ነቢይ ኢያሱ በእናንተ ኃይል የሰማይን ፀሐይ ማቆም እንደቻለ ሁሉ እኛም በሥጋችን ጠፈር የአርሳኒዮስን ፀሐይ ገድልን እናቆም ዘንድ በኃይላችሁ ኃይለ ጸጋን አድሉን። የአባታችን ኖኅን ታላቅ መርከብ የመራችሁ ቅድስት ሥላሴ ሆይ የዓለምን መሠረት ለተሸከሙ ትከሻዎቻችሁ ሰላምታ ይገባል። ኪሩቤልና ሱራፌል ሥጋ የለበሰውን አምላክ በዙፋናቸው ላይ ባዩ ጊዜ ከእግሩ በታች ወድቀው ሰገዱለት። እርሱ አዞ እነርሱም ለዚህ ተፈጥረዋልና። አጋዕዝተ ዓለም ቅድስት ሥላሴ ሆይ በሁሉም ስፍራ ያሉ እሳታውያን መላእክት ለሚሰግዱለት ሕላዌያችሁ ሰላምታ ይገባል። ለትሩፍ ቃልና ከእኛ ጋር በአንደበቱ ለሚነጋገረው የታድራ ስላቅ መልስ ይሰጥልን ዘንድ የተጋዳይ ጋሻ መጽሐፍን እንድናስተውል እርዱን። አንድም ሦስትም የሆናችሁ ስሉስ ቅዱስ ሆይ በመጽሐፍ እንደተጻፈ የተሰወረ የመጀመሪያውን ወገን ከዓለማት አስቀድሞ ለሰወረ ጀርባችሁ ምስጋና ይገባል። በውጭ የደነደነ የመሰለ ውሳጣዊ ሰውነታችንን ከውድቀት ጠብቃችሁ ማረፊያችሁ አድርጓት። የሰማይ መርከብ መልህቃት ቅዱስ ስሉስ ሆይ እንደ ንጉሥ አደባባይ ሰፊ ለሆነ ደረታችሁ ሰላምታ ይገባል። ቅናትን የተመላ የጠላት ዲያብሎስ መልእክተኛ ጥላቻ ከኃይል ጋር በከበበን ጊዜ የኤርትራ ባህር እስራኤልን ከጠላታቸው እንዳዳናቸው እኔን እንደዚሁም ይህንን ጸሎት የሚከታተሉትንም የባሕረ ምሕረታችሁ ፍቅር ከጠላት እጅ ያድነን። በውጭም በውስጥም እናንተ ምሉዓን ናችሁና እንደ አባቱ አብርሃም ወደ ድንኳን ሳይመለከት እንደ ነቢይ ዳንኤልም መስኮትን ሳይከፍት ባመለካችሁ በነቢይ ኢያሱ ሕሊና የምትመላለሱ ቅድስት ሥላሴ ሆይ የአገልጋዮቻችሁ ጻድቃን ማረፊያ ለሆነ ለሕፅናችሁ ሰላምታ ይገባል። ደጋጎቹ ጌቶቼ ቅድስት ሥላሴ ሆይ ሰውን ለፈጠሩ እጆቻችሁ ሰላምታ ይገባል። ሊቀ ነቢያት ሙሴ ኦሪትን ከጻፈ በኋላ የኢያሱ መምህር ሙሴ መጽሐፍ ሦስትነታችሁን አስረድቶናል። ምስጋና የተመላ ወልደ ነጎድጓድ ቅዱስ ዮሐንስም አስተምሮናል። ከምድር ዳርቻ ጀምሮ ጸብን የምታስወግዱ ቅድስት ሥላሴ ሆይ የአባታችን የአዳምን ክንድ ላጸና ክንዳችሁ ሰላምታ ይገባል። ለመንግሥታችሁ የዓይኖቻችን ግብር እንባን እንሰጥ ዘንድ ሰውንም ስለ ፍቅራችሁ ብለን ደስ እናሰኝ ዘንድ የነሳህያን ሀብተ መባን በልቦናችን ውስጥ አሳደሩብን። ዘውትር ድካም የሌለባችሁ ሥላሴ ሆይ የድካምን ክርን ለሰበረ ኃያል ክርናችሁ ሰላምታ ይገባል።
ወርሃ ዘርን አስቀድሞ የአዝመራ ወቅትን በሚቀበል እርሻችሁ ስንዴ ፍቅርን ዘርታችኋልና እነሆ በእርሻችሁ ሰው ላይ የጽድቅ ፍሬ ሰመረ። አጋዕዝተ ዓለም ቅዱስ ስሉስ ሆይ በደጃፉ ድሃ አልዓዛር እየተጨነቀ ሳለ በሀብት የበደለውና የተሳለቀበት ባለጸጋ ስህተትን እኛም እንዳንሳሳት ቃላችሁን የምናስተውል ጽኑ ክርስቲያን አድርጉን። ዳህራውያን ቀዳማውያን ቅድስት ሥላሴ ሆይ ዓለምን ለያዙ መሃል እጆቻችሁ ሰላምታ ይገባል። ያለ እናንተ ፈቃድ አንዲት የእርሻ ትልምን የምታጠጣ የዝናምን ጠብታን ስንኳ ቢሆን ነቢይ ኤልያስም ሊሰጠን አይቻለውምና በፈቃዳችሁ ሰላም ዝናማችሁን በልባችን ውስጥ አዝንሙልን። የቤታችሁ ሀብተ ንዋይ እጅግ የበዛ ሩሩዋን ሥላሴ ሆይ ከአካላችሁ ለማይለይ ቅዱስ ጣታችሁ ሰላምታ ይገባል። ሰውን የራሱ በደል ከጣለው በኋላ ይቅር ባላችሁት ጊዜ የሰማይ መላእክት አስቀድመው ያላዩትን ድንቅ ሥራዎቻችሁን አዩ። ሰዎችም ከመላእክት ጋር አንድ ሆኑ። የሚያስፈራ መብረቅን የምታዙ ቅዱስ ስሉስ ሆይ በሰው እጅ የተሠራ የወርቅ ልብስን ለማይለብሱ ጎኖቻችሁ ሰላምታ ይገባል። መጥምቁ ቅዱስ ዮሐንስ የተናገረው ረቂቁን ጎዳናን የሚጓዝ ወንጌል ተጓዥ የጻድቅ ቆርኔሌዎስን መንገድ ምጽዋትን ያሳየን። በምድር በሰማይ የመላችሁ አጋዕዝተ ዓለም ሥላሴ ሆይ ከርሰ ፍጡራንን ለፈጠረ ፈቃዳችሁ ሰላምታ ይገባል። አማካሪን የማይሻ ልቦናችሁ የዓለምን መሠረት አዳነ፣ የምድር መሠረትንም ይዞ በጠፈር ላይ ይቀመጣል። በአንድነት የምትመሰገኑ ቅድስት ሥላሴ ሆይ ፈቃዱ ሊመረመር ለማይቻል ልባችሁ ሰላምታ ይገባል። ከእኛ እንዳንዱ ሆነ ባላችሁት አባታችን አዳም አደባባይ የክብራችሁ መለከት በተነፋ ጊዜ የሰባልዮስ ሁከት ጸጥ አለ፣ ሞገዱም ጠፋ። ሩያነ አካል ቅዱስ ስሉስ ሆይ ከእናንተ አንዱ እግዚአብሔር ቃል ፍጥረታችሁን በይቅርታ በጎበኘ ጊዜ የአበው የመዳን ተስፋ በቅድስት ድንግል ማርያም ተፈጸመ። በቀራንዮም መድኃኒት መስቀል ተተከለ። አጋዕዝተ ዓለም ቅዱስ ስሉስ ሆይ ከርኅራኄው የተነሳ ፈጽሞ ለሚመሰገን ሕሊናችሁ ሰላምታ ይገባል። ከከላውዲዮን ይልቅ ምድረ ካራንን የመረጠ አባታችን አብርሃምም ከድንኳኑ ደጃፍ እጅግ የከበራችሁ 3 እንግዶች እናንተን በአንድነት አይቶ በደስታ ተቀበላችሁ። አጋዕዝተ ዓለም ቅዱስ ስሉስ ሆይ ምሕረታችሁን ለተመላ ንዋየ ውስጣችሁ ሰላምታ ይገባል። ከገድላቸው እንሳተፍ ዘንድ በሄድን ጊዜ የቅዱስ ጊዮርጊስ የደሙ ጠብታን የአባታችን ተክለ ሃይማኖትንም ስባራ አጽሙን ያህል መጋደል አልቻልንምና በርኅራኄያችሁ እናንተው በፈቃዳችሁ ትሩፋተ ገድልን አድሉን። ከከንቱ የበላም የመርገም አምላክ እጅግ የተለያችሁ ዘላለማውያን አጋዕዝተ ዓለም ሥላሴ ሆይ መታጠቂያው ቸርነት ለሆነ ወገባችሁ ሰላምታ ይገባል። የትእዛዛችሁ ምልክቱ ወደ ጽድቅ የሚያደርስ ነውና ባለመስዋዕት አብርሃምና መስዋዕቱ ይስሐቅ የ3 ቀን መንገድን ይጓዙ ዘንድ ተዘጋጁ። የሰማይ ብርሃን ግምጃን የፈጠራችሁ አጋዕዝተ ዓለም ሥላሴ ሆይ ሊታይ ለማይቻል ጭናችሁ ሰላምታ ይገባል። እኔ አገልጋያችሁ እንደዚሁም ይህን ጸሎት የሚከታተሉት በድንጋይ እንደተወገረ ቅዱስ እስጢፋኖስና እንደ ሕፃን ቅዱስ ቂርቆስም የእሳት ተጋድሎ የለንምና ምሕረታችሁ የሰማዕትነት ክብር ይሁነን። አጋዕዝተ ዓለም ቅዱስ ስሉስ ሆይ የሰማርያ ጣዖትን ላጠፋ ጉልበቶቻችሁ ሰላምታ ይገባል። ወደ መላእክት እንቀርብ ዘንድ ከሰውም ይልቅ ኃያል እንሆን ዘንድ ወዳጅ አድርጋችሁ ኃይለ ሥልጣንን ስጡን። አዳምንና ሔዋንን የፈጠራችሁ ቅዱስ ስሉስ ሆይ በገነት ውስጥ ለሚመላለሱ ለእግሮቻችሁ ሰላምታ ይገባል። ምርኮን በነጻነት የሚለውጥ ኃይላችሁ እነሆ በአርጤምስና በዜውስ ላይ የሚገለጥ የኃጢአት ዕፀ ሥር የሆነ የጣዖታትን ኃይል እናቸንፍ ዘንድ እርዱን። አጋዕዝተ ዓለም ቅድስት ሥላሴ ሆይ ብርሃንን ለሚያፈልቁ ተረከዞቻችሁ ሰላምታ ይገባል። ግብርን የሚሰበስቡ የቀራጮች አለቃ ዘኪዮስ ስለ አንድ ፈንታ 4 እጥፍ እንደከፈለ ሁሉ ይቅርታችሁ ለእኛም የተትረፈረፈ ርኅራኄን ያስተምረን ዘንድ እንማጸናለን።
አጋዕዝተ ዓለም ሥላሴ ሆይ መብረቅን ለሚረግጥ የእግራችሁ መርገጫ ሰላምታ ይገባል። ስለ እኛ ተግቶ የሚጨነቅ አባ ይስሪን የመሰለ ደግ ሰው አልቋልና ሽፍታ ዲያብሎስ የእናንተን ሀብተ ጽድቅን በነጠቀን ጊዜ የማይታይ ረቂቅ ገንዘብ ንስሐን ታድሉን ዘንድ እንለምናለን። ከንጉሠ ባቢሎን ይልቅ ነቢይ ዳንኤል ይበልጥ ዘንድ የልስጥራን ሰዎችም ላሞችን ለመሥዋዕት እስኪነሱ ድረስ ለሐዋርያት ይሰግዱ ዘንድ የተራዳቸው ጽኑ ኃይላቸው የማይደክም አጋዕዝተ ዓለም ሥላሴ ሆይ ከጥፍር ጋር ለተስማሙ ቅዱሳን ጣቶቻችሁ ሰላምታ ይገባል። ዓለም ሊወስናችሁ የማይቻለው የዓለም መሠረት የሆናችሁ አጋዕዝተ ዓለም ቅድስት ሥላሴ ሆይ ከእናንተ አንዱ እግዚአብሔር ወልድ አንዱ አዳምን ለማዳን ብሎ በምድር በጲላጦስ እጅ መከራን በፈቃዱ ይቀበል ዘንድ በመጣ ጊዜ ሆሳዕና በአርያም ተብሎ ተመሰገነ። በመጽሐፍ እንደተነገረ ከፍጥረታት መልክ ይልቅ እጅግ ደስ ስለሚያሰኝ መልካችሁ ሰላምታ ይገባል። ከሃዲ አርዮስ አንድነታችሁን በከፈለ ጊዜ ኃይለ መዓታችሁ ይበቀለው ዘንድ ያለ ሰይፍ ሆድ ዕቃውን ዘርግፎ ገደለው። አጋዕዝተ ዓለም ቅድስት ሥላሴ ሆይ የሦስትነታችሁን ረድኤት ከተቀበልን በኋላ ሁለንተናችን ዮርዳኖስን ሆኗልና የእናንተም ማደሪያ ሆነናልና ከዮርዳኖስም ዳግመኛ ምስክርን አንሻም። እኛም እንደ ደብረ ታቦር ነንና ታቦርን አንመኝም። ልብሳችሁ በጥበበ ርኅራኄ ያጌጠ አጋዕዝተ ዓለም ስሉስ ቅዱስ ሆይ በልባችሁ የንጉሥ ልጅ ኢያሱን ስም ጻፉልን። በነፍሳዊ ዓመተ ሐሩር የምድር ነገሥታት ከነገሱ በኋላ ፈቅዳችሁ ከባረካችሁለት የደብረ ብርሃን መቅደሱ ሕንፃ የሚያረካ የርኅራኄ ጸጋ ማየ ሕይወትን ያፈልቃልና ስለ አንድ በጎ ሥራ ፈንታ እጥፍ አድርጋችሁ 100 የክብርን ዋጋ የምታድሉ አጋዕዝተ ዓለም ሥላሴ ሆይ 7ን ጨምሬ 4 ጊዜ 10 የሚሆኑ የአንደበቴን የምስጋና መክሊቶችን በማትረፍ ላቀረብኩት ለእኔ ለልጃችሁ እንደዚሁም ይህንን ጸሎት ለተከታተሉት ከርኅሩኄ ገጻችሁ የፊት ዋጋ ደስታን አሳዩን። በ10ሩ አህጉር ላይም ኃይልን ስጡን። ኦ ስሉስ ቅዱስ አጋዕዝተ ዓለም ሥላሴ ሆይ ከመከራ ሥጋ ከመከራ ነፍስ እኔን እንደዚሁም ይህንን ጸሎት የተከታተሉትን ሁላችንንም ሕዝበ ክርስቲያን ጠብቁን ለዘለዓለሙ አሜን አሜን። በእውነት በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ሰይፈ መለኮት አንድ አምላክ በሆነ በአብና በወልድ በመንፈስ ቅዱስ ስም አምነን ሰይፈ መለኮት የተባለ የጸሎት መጽሐፍን እንጀምራለን። የአጋዕዝተ ዓለም ሥላሴ ይቅርታቸው ከእኔ ጋር እንደዚሁም ይህንን ጸሎት ከሚከታተሉት ጋር ይሁን ለዘለዓለሙ አሜን አሜን። በእውነት ከትናንት አስቀድሞ በነበረ ቀዳማዊ ዛሬም ባለ ማዕከላዊ ነገንም አሳልፎ በሚኖር ዘላለማዊ ዘመን በሌለው ብሉየ መዋዕል ያለ ድካም ፍጥረታትን በፈጠረ ጥልቀቱ የማይታወቅ ባሕረ ምሕረት በሆነና ብቻውን ለዘላለም በሚኖር በእግዚአብሔር ስም እናምናለን ለዘላለሙ አሜን አሜን። በእውነት ሦስት ሲሆን አንድ፣ አንድ ሲሆን ሦስት በሆነ በማይታይ ህቡ በማይዳሰስ እሳት በማይጨበጥ መንፈሰ ኃይል ኃያላኑ ሊነኩት በማይቻላቸው መንግሥት የባሕሪው በሆነ በአምላክነቱ በቸርነቱ አምላካችን አባታችን ከሆነ ከሰውና ከመላእክት አንዲት ስግደት በሚሰገድለት በእግዚአብሔር ስም እናምናለን። ለእርሱም ምስጋና ይገባል። እኔን እንደዚሁም ይህንን ጸሎት የሚከታተሉትን ከሥጋና ነፍስ መከራ ያድነን ዘንድ እስከ ዘለዓለሙ አሜን አሜን። በእውነት በሥልጣኑ ማለዳንና ንጋትን የወሰነ ሰዓተ ምሴትንም በኃይሉ ያዘጋጀ ቀንና ሌሊቱን በየጊዜው የሚያፈራርቅ ፍጥረት ሁሉ በየስፍራው ሆኖ አንደበቱ እንደቻለ በሚያመሰግነው በእግዚአብሔር ስም እናምናለን ለዘላለሙ አሜን አሜን። በእውነት አቤቱ የሕያው እግዚአብሔር አብ የባሕሪ ልጁ ኋላም ያለ ዘርዓ ብእሲ ከድንግል ማርያም የተወለድህ ጌታዬ ኢየሱስ ክርስቶስ ሆይ ወደ እኔ እንደዚሁም ይህንን ጸሎት ወደሚከታተሉት መጥተህ እርዳን። ታድነን ዘንድም ኃጢአታችንን ሁሉ ይቅር በለን።
መለኮት መብረቅ ነው ያስደነግጣል፣ መለኮት ፍም ነው ይፋጃል። መለኮት ከጦር ይልቅ ፈጣን ነው፣ መለኮት እሳት ነው ያቃጥላል። መለኮት ነድ ነው ያበራል፣ መለኮት ፀሐይ ነው ያብረቀርቃል። መለኮት ጽኑ ዓለት ነው፣ የመለኮት ግርማው ያስፈራል። መለኮት ነበልባል ነው ይነዳል፣ መለኮት የተወደደ ጋሻ ነው። መለኮት ጦር ነው ይወጋል፣ የመለኮት ኃይል ያቃጥላል። መለኮት አሸናፊ ነው፣ የመለኮት ሥልጣን ሁሉን ይደመስሳል። የመለኮት ኃይል ያንጸባርቃል፣ መለኮት እሳት ነው ያበራል። መለኮት የተሳለ ሰይፍ ነው፣ የመለኮት ቃል ያስፈራል። የመለኮት ነበልባል ያስደንቃል፣ መለኮት የሚያሰጥም ጉድጓድ ነው፣ የመለኮት መልኩ ቀይ ነው። ባህር የመለኮት ንጹሕ ነው፣ የመለኮት ሥልጣን የተሳለ ነው፣ የመለኮት ኃይል ምጡቅ ነው። መለኮት እሳት ነው ያቃጥላል፣ መለኮት እሳት ነው ይነዳል። ለመለኮት ኃይል ምስጋና ይገባዋል፣ መለኮት ታላቅ ነው ይገዛል። የመለኮት ብርሃን ሰፊ ነው፣ የመለኮት ዙፋን እውነትን የተመላ ነው፣ ለዘለዓለሙ አሜን በእውነት። በበትረ መስቀሉ ሰይጣን የተቀጠቀጠው በመስቀል ላይ ሳለም በገሃነመ እሳት ያሉ አጋንንትን ያስደነገጣቸው ኢየሱስ ክርስቶስ ነው። ጨለማን ያስወገደ ብርሃን፣ ዓለምን ሁሉ ያበራ ብርሃን ኢየሱስ ክርስቶስ ነው። በጠላት ፊት ጽኑ ምሽግ፣ ለሚታመኑበትም መጠጊያ የማዳኛ ግድግዳ ኢየሱስ ክርስቶስ ነው። በወልደ ነጎድጓድ በቅዱስ ዮሐንስ መጽሐፈ ራእይ 7 ቀንዶች 7 ራሶች 7 ዓይኖች ያሉት የተወጋው በግ ተብሎ የተመሰለለት እርሱ ኢየሱስ ክርስቶስ የቅድስት ቤተ ክርስቲያናችን ሙሽራ ነው። ጌታችን መድኃኒታችን አምላካችን ኢየሱስ ክርስቶስ በመስቀል ላይ በዕለተ ዓርብ የተሰዋ ንጹሕ መሥዋዕት ነው። ሥጋን ለብሶ የተገረፈና የተናቀ ስለኛ ብሎ በቆሰለው ቁስለቱም ያዳነን በትንሣኤውም ነፃ ያወጣን ነው። የጥልን ግድግዳ ያፈረሰልን ስለኛ ብሎ በተቀበለው መከራና በቀለመ ደሙ በዕፀ መስቀሉ ላይ ሕይወትን የጻፈልን እርሱ ኢየሱስ ክርስቶስ ነው። እነሆ ዛሬም አምላክን በወለደች እመቤታችን በቅድስት ድንግል ማርያም አማላጅነት በመጥምቁ ቅዱስ ዮሐንስ ጸሎት፣ በቅዱስ ጊዮርጊስ ጸሎት፣ በአባታችን አቡነ ተክለ ሃይማኖት ጸሎት፣ በአባታችን በአቡነ ገብረ መንፈስ ቅዱስ ጸሎት፣ በአባ ሳሙኤል ጸሎት፣ በአባታችን አቡነ ኪሮስ ጸሎት፣ በአባታችን አቡነ ጸጋ ኢየሱስ ጸሎት፣ በአባታችን የውስጣቴዎስ ጸሎት፣ በደናግሉና በመነኮሳቱ ጸሎት ኃጢአታችንን ይቅር ትለን ዘንድ እንለምንሃለን። በሊቀ መላእክት በቅዱስ ሚካኤል ጸሎት፣ ምስራችን ባበሰረ በቅዱስ ገብርኤል ጸሎት፣ የአምላኩን ደጃፍ በሚጠብቅ በቅዱስ ሩፋኤል ጸሎት፣ በአፍኒንና በሳቁኤል ጸሎት፣ ልቡናን ደስ በሚያሰኝ በቅዱስ ራጉኤል ጸሎት፣ በቅዱስ ፋኑኤል ጸሎት፣ በኪሩቤልና በሱራፌል ጸሎት፣ የስሉስ ቅዱስን መንበር በሚሸከሙ በአርባቱ እንስሳ ጸሎት፣ የስሉስ ቅዱስ መንበርን በሚያጥኑ በ24ቱ ካህናተ ሰማይ ጸሎት፣ በ99ኙ ነገደ መላእክት ብርሃን ጸሎት፣ በእልፍ አእላፋት መላእክት ጸሎት፣ በቅዱሳን መላእክትና በሊቃነ መላእክት ሁሉ ጸሎት፣ ደስ ባሰኙ በቀደሙ አበው ነቢያትና ሐዋርያት አርድእትን በጻድቃንና በሰማዕታት ጸሎት ኃጢአታችንን ደምስሰህ ከሥጋና ነፍስ መከራ እኔን እንደዚሁም ይህንን ጸሎት የሚከታተሉትን አድነን ለዘለዓለሙ አሜን በእውነት። ዳግመኛም አንድ አምላክ በሆኑ በአብ በወልድ በመንፈስ ቅዱስ ሥልጣን ከአፈ ሰይፈ እሳት በሚፈልቅ ነጸብራቅ የሰይጣን ሰራዊት ወደ እኛ እንዳይቀርቡ አወግዛቸዋለሁ። ክፎች አጋንንትንና መሰሪያን ሰዎችን ከኛ ይርቁ ዘንድ አወግዛቸዋለሁ። በአብ እንታመናለን፣ በወልድ እንጠበቃለን፣ በመንፈስ ቅዱስም እንድን ዘንድ አምነን ከመከራ ሁሉ እንሰወራለን። ጌታችን ኢየሱስ ክርስቶስ ሳዶር አላዶር፣ ዳናት አዴራ፣ ሮዳስ በተባሉ ቅንዋተ መስቀል እንደተቸነከረ እናምናለን። ይኸውም የሞት መርዙ የጠፋበት የሰይጣንም ኃይሉ የደከመበት ነው። አሁንም የአጋንንት መርዝ ይጥፋ። ወደ እኔ እንደዚሁም ይህንን ጸሎት ወደሚከታተሉት ወደ ነፍስና ሥጋ እንዳይቀርቡም የሰይጣን ሰራዊት ኃይል ይደምሰስ። በአብ በወልድ በመንፈስ ቅዱስ ስም ባሪያ ሌጌዮን የተባሉ አጋንንትን በምትሃት በቁርጠት በፍልጠት በቁርጥማት
በመጋኛ በውጋት በጉስምት በንዳድ በቡዳ በቂመኛ የሚመሰሉ አጋንንትንና ርኩሳን መናፍስትን በአይነ ሰብ የሚመሰሉ መሰሪያንን ሁሉ ከእኔ እንደዚሁም ይህንን ጸሎት ከሚከታተሉት ይርቁ ዘንድ አወግዛቸዋለሁ። አቤቱ ጌታችን መድኃኒታችን ኢየሱስ ክርስቶስ ሆይ ከሥጋና ነፍስ መከራ ሁሉ እኔን እንደዚሁም ይህንን ጸሎት የሚከታተሉትን ታድነን ዘንድ ልብህ ይራራልን ለዘላለሙ አሜን። በእውነት አንድ አምላክ በሆነ በአብ በወልድ በመንፈስ ቅዱስ የሥላሴ ስም አምነን ሥላሴን ስናመሰግን በትምክህት ተሞልቶ ሊጣላን የሚመጣ ጠላትን የእግዚአብሔር ቃል ይጣለው፣ በተሳለ የመለኮት ሰይፍም ጉሮሮን ይዝጋው። በስመ ሥላሴ አምነን ሥላሴን ተስፋ ስናደርግ በድፍረት የሚጣላንን ሁሉ የእግዚአብሔር ቃል ያፍርሰው፣ በተሳለ የመለኮት ሰይፍም አንገቱን ይቁረጠው። ለሥላሴ ስንታመን በመቃወም የሚጣላንን ቃለ እግዚአብሔር ያድክመው፣ የመለኮት ሰይፍም አንገቱን ይቁረጠው። በስመ ሥላሴ አምነን ሥላሴን ስናወድስ በጥል የሚፈልገንን ሁሉ ቃለ እግዚአብሔር ያጥፋው፣ የተሳለ የመለኮት ሰይፍም አንገቱን ይስበረው። በሥላሴ ስም አምነን ለሥላሴ ስንዘምር ይጣላን ዘንድ የሚያስበውን ቃለ እግዚአብሔር ያጥፋው፣ በተሳለ የመለኮት ሰይፍም አንገቱን ይቁረጠው። በስመ ሥላሴ ያለ ጥርጥር አምነን ሳለን በጠብ የተነሳብንን ቃለ እግዚአብሔር ይጣለው፣ የተሳለ የመለኮት ሰይፍም አንገቱን ይነቀው። ስመ ሥላሴን ያለምንም ጥርጥር አምነን ስንኖር በመናገር ሊጣላን የሚሻውን ቃለ እግዚአብሔር መከራን ያምጣበት፣ በተሳለ የመለኮት ሰይፍም አንገቱን ይቁረጠው። ስመ ሥላሴን በማክበር ሥላሴን ስናመሰግን የሚጣላንን ጠላታችንን የተሳለ የመለኮት ሰይፍ አንገቱን ይስበረው። የሥላሴን ስም አምነን ሥላሴን ስናከብር በትዕቢት ተሞልቶ የሚዘልፈንን ቃለ እግዚአብሔር ይፍረድበት፣ የተሳለ የመለኮት ሰይፍም አንገቱን ይስበረው። በስመ ሥላሴ አምነን ሥላሴን ያለ ፍርሃት ስናመሰግን የሚጣላንን ሁሉ ቃለ እግዚአብሔር በተሳለ የመለኮት ሰይፍ አንገቱን ወግቶ ይጣለው። በስመ ሥላሴ አምነን ሥላሴን ስንከተል ወዳጅ መስሎ የሚጣላንን ቃለ እግዚአብሔር አስሮ በተሳለ ሰይፈ መለኮት አንገቱን ይቁረጠው። በስመ ሥላሴ አምነን በእውነት ያለ ሐሰት ሥላሴን ስናመልክ በዛቻ ሊገድለን የተነሳውን በተሳለ ሰይፈ መለኮት አንገቱን ይስበረው። በሥላሴ ስም አምነን በሥላሴ ስንረጋጋ እኛን በማውገዝ የሚጣላንን ቃለ እግዚአብሔር አስሮ በተሳለ ሰይፈ መለኮት አንገቱን ይውጋው። በስመ ሥላሴ ታምነንና ሥላሴን ተስፋ አድርገን ሳለን በንቀት የሚጣላንን ቃለ እግዚአብሔር ይውጋው፣ ሰይፈ መለኮትም አንገቱን ይምታው። በስመ ሥላሴ አምነን ሦስትነትን ሳንቀላቅል የምንታመን እኛን በስውር የሚጣላንን ቃለ እግዚአብሔር ስቦ በሰይፈ መለኮት አንገቱን ይቁረጠው። በስመ ሥላሴ አምነን ያለ ልዩነት በሥላሴ የምንመካ እኛን እየተመላለሰ የሚጣላንን ቃለ እግዚአብሔር ቀጥቅጦ አንገቱን በሰይፈ መለኮት ይቅደደው። በስመ ሥላሴ አምነን ሥላሴን ስናመልክ እኛን ወዳጅ መስሎ የሚጣላንን ቃለ እግዚአብሔር ገስጾ አንገቱን በሰይፈ መለኮት ይውጋው። በሥላሴ ስም አምነን ያለ ዕረፍት ሥላሴን የምናመሰግን እኛን በስድብ የሚንቀንን የሚያቃልለንን ቃለ እግዚአብሔር አጽድፎ በተሳለ ሰይፈ መለኮት አንገቱን ይምታው። ጠላቶቻችን ሁሉ ተደምስሰው ይጠፉ ዘንድ ሥላሴን በፍጹም አምልኮና ውዳሴ እናገለግላለን ለዘላለሙ አሜን። በማይበጠስ የወንጌል ገመድ ታስረን ጧትና ማታ በየጊዜው ከጽኑ ሰይጣን እጅ የሚጠብቀን በአምላክነቱም የሁከትና የኃጢአት እሾክን ለሚያጠፋና ሁሉን ለሚገዛ አንዱ እግዚአብሔር በጉልበታችን እየሰገድን የአብን ስም እናመልካለን፣ የወልድን ስም መጠጊያ እናደርጋለን፣ የመንፈስ ቅዱስን ስምም እናመሰግናለን። በአብ ስም እንታመናለን፣ በወልድ ስም እንጠበቃለን፣ በመንፈስ ቅዱስ ስምም እንድናለን። እሊህም ዘመናትና ዓመታት ያልቀደሟቸው የማይከፈሉ ሦስት አካል አንድ መለኮት አንድ ራእይ አንድ አምሳል የሆኑ ብሩካነ ቃል ናቸው። በምድርና በሰማይ ትጉሃን የሆኑ መላእክት የአንዱና በሁሉ ምሉ በሆነ ከዓለም አስቀድሞ የነበረ ዓለምንም አሳልፎ የሚኖር የእግዚአብሔር አብ ስምን፣ የእግዚአብሔር ወልድ ስምን፣ የእግዚአብሔር መንፈስ ቅዱስ ስምንም ቅዱስ 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 እግዚአብሔር አሸናፊ የጌትነት ምስጋና ፈጽሞ ሰማይንና ምድርን የመላ ነው እያሉ ያመሰግናሉ። አቤቱ ጌታዬ ኢየሱስ ክርስቶስ ሆይ
እኔ ባሪያህን እንደዚሁም ይህንን ጸሎት የሚከታተሉትን ከመከራ ሥጋ ከመከራ ነፍስ ጠብቀን አድነን፣ ሥራችንንና ቤተሰባችንንም ባርክልን፣ የምንናገረውን ቀለም የምንረግጠውን ለምለም አድርግልን። ለዘለዓለሙ እውነት በእውነት ይሁንልን ይደረግልን። አሜን። በእውነት በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ሰይፈ ሥላሴ። በጌታዬ በኢየሱስ ክርስቶስ ትምህርተ መስቀል ፊቴንና መላ ሰውነቴን አማትባለሁ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። አንድ አምላክ በሆነ በአብና በወልድ በመንፈስ ቅዱስ ስም ንጹሕ ልዩ ክቡር ጽሩይ በሆኑ በሥላሴ እያመንኩና እየተማጸንኩ ጠላቴ ሰይጣንን በዚሽ በእናቴ በቅድስት ቤተ ክርስቲያን ፊት ቆሜ እክድሃለሁ። ለዚህም አምባ መጠጊያዬ ምስክሬ ቅድስት ድንግል ማርያም ናት። ለዘለዓለሙ አሜን። በእውነት በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ ብዬ አምኜ በእርሱ አንድ አምላክ በሆነ በአብ በወልድ በመንፈስ ቅዱስ ስም ነቅቼ በአብ በወልድ በመንፈስ ቅዱስ ስም እነሳለሁ። በአብ በወልድ በመንፈስ ቅዱስ ስም አምናለሁ። በአብ በወልድ በመንፈስ ቅዱስ ስም እማጸናለሁ። ሰማይና ምድር ክርታስ አብረህትም ቀለም ቢሆኑ የሥላሴ ምስጋና ተነግሮ አይፈጸምም። ዓለምም በምልው ሊሸከመው አይቻለውም። በእኔ በአገልጋያቸው እንደዚሁም ይህንን ጸሎት በሚከታተሉት ላይ የርኅራያቸው ይቅርታ ይደርብን ዛሬም ዘወትርም ለዘላለሙ አሜን። በእውነት ሥላሴ ሆይ ወደ አብርሃም ቤት እንደገባችሁ በሰማያት ማደሪያችሁ በመንግሥተ ሰማያት ታኖሩን ዘንድ እኔ ኃጢአተኛ አገልጋያችሁና ይህንን ጸሎት የሚከታተሉት እንማጸናችኋለን። ሥላሴ ሆይ የምሕረት አክሊልን እንቀዳጅ ዘንድ እንማጸናችኋለን። ሥላሴ ሆይ ከሚቃረኗት አጋንንት እጅ የእኛን የሁላችንንም ነፍሳችንን አድኗት። ሥላሴ ሆይ በስማችሁ እንመካ ዘንድ ከውድቀትም ታድኑን ዘንድ በይቅርታም አቅርባችሁ ከጨለማ አበጋዝ ከቀትርም ጋኔን ትጠብቁን ዘንድ እንማጸናችኋለን። አጋዕዝተ ዓለም ቅድስት ሥላሴ ሆይ በልባችን እርሻ ውስጥ የምስጋና እሸትን የሚያሸት የመላእክትን ምስጋና ሙሉብን። እኔ ኃጥእ ወዳጃችሁን እንደዚሁም ይህንን ጸሎት የሚከታተሉትን ከክፉ እንድትጠብቁን ከመከራም እንድትሰውሩን እንማጸናችኋለን። አጋዕዝተ ዓለም ቅድስት ሥላሴ ሆይ የሚበድሉን ጠላቶቻችንን በድሏቸው፣ የሚጣሉንን ሁሉ አስወግዷቸው። በነቢዩ ሙሴ እጅ ፈርዖንን ያሰጠመው ኃያል ስማችሁ የሚቃረኑን ጠላቶቻችንን ምቀኛዎቻችንን ሁሉ ያጥፋቸው። ከእሳትና ከጥፋት ከጠላቶቻችንም እጅ ታድኑን ዘንድ እንማጸናችኋለን። ገነትን የፈጠራችሁ አጋዕዝተ ዓለም ቅድስት ሥላሴ ሆይ ቀድሞ 70 ነገሥታትን እንዳጠፋችኋቸው የሁላችንንም ጠላቶች ታጠፏቸው ዘንድ በማደሪያችሁ ጽርሐ አርያም በቅዱሳን ነቢያት ሙሴና ኤልያስ ተማጸንኋችሁ። ጠላቶቻችን ሁሉ በሰረገላ መንኮራኩር ይድቀቁ፣ በወራሪ ጦርም ይለቁ። በመላእክት ሰይፍ በእሳታዊ ልሳናችሁ ይቃጠሉ። ጠላቶቻችን በመላእክት ዘንድ በከበሩ በሱራፌልና በኪሩቤል እጅ ይጥፉ። በሐዘን ይኑሩ፣ ሐዘናቸውና ትካዜያቸው ይብዛ። ለቅሷቸው እጥፍ ድርብ ይሆንባቸው። እኛ እንድንጎዳ በተመኙ ጊዜ ሁሉ እነርሱ ይጎዱ። መጠሪያቸውንም ሁሉ ከምድር አስወግዱ። ቀድሞ ቃየልና ይሁዳ ከምድር እንደተበተኑ እንዲሁ ጠላቶቻችንን እንደ አመድ በትኗቸው። እኔ ልጃችሁን እንደዚሁም ይህን ጸሎት የሚከታተሉትን ግን ከክፉ ሁሉ ጠብቁን። አጋዕዝተ ዓለም ቅድስት ሥላሴ ሆይ አዳምና ሔዋን ከገነት በመሰደዳቸው እንዳለቀሱ ጠላቶቻችንም ያልቅሱ። በእኔ ወዳጃችሁ እንደዚሁም ይህን ጸሎት በሚከታተሉት ላይ እንዳይበረቱም ኃይልን ይጡ። ድህነት የሚዋጣቸው በእሾህ ወጥመድ ታስረውም ወደ ባሕረ እሳት ትጥሏቸው ዘንድ እማጸናችኋለሁ። አጋዕዝተ ዓለም ቅድስት ሥላሴ ሆይ እዘኑልን፣ እራሩልን። ጠላቶቻችን ደስ እንዳይሰኙ ሌሎች እንደሚታሰሩ እጃቸውን ታስሯቸው ዘንድ እማልዳችኋለሁ። የጠላቶቻችን መኖሪያ የውሻ ማደሪያ ይሁን። የምታስፈራ ባሕረ እሳትን አይሻገሩ። በቀስተ እሳት ይወጉ፣ በሕማመ መቅሰፍት ይያዙ። አቤቱ የእኛ ጠላቶች የሆኑ ከእናንተ ዘንድ ምሕረትንና ቃለ ሕይወትን እንዳያገኙ እንለምናችኋለን።
አጋዕዝተ ዓለም ቅድስት ሥላሴ ሆይ በጽንዕት የምሕረት እጃችሁ እኔ ልጃችሁን እንደዚሁም ይህን ጸሎት የሚከታተሉትን ባርኩን ቀድሱን። ነፍሳችን እንዳትጠማም ቅዱሳን መላእክት ከቸርነታቸው የሚፈልቀውን ጠለ ምሕረት ያጠጡን። አጋዕዝተ ዓለም ቅድስት ሥላሴ ሆይ የእኔን የኃጥእ ወዳጃችሁን እንዲሁም ይህን ጸሎት የሚከታተሉትን መሥዋዕተ ጸሎትን ተቀብላችሁ የሃይማኖት ፍሬን እንዲያፈራ በከዋክብት የተመሰሉ የመላእክትን ምስጋና እናቀርብ ዘንድ ከሕይወታችን ውስጥ ችግርና ድህነትን አስወግዱልን። ዕድል ፈንታችንን ከቅዱሳን መላእክት ጋር አድርጋችሁ ከሞት ሰንሰለት አድኑን። ያን ጊዜም ለእኔ እንዲሁም ይህን ጸሎት ለሚከታተሉት ምሕረታችሁ ይደረግልን ዘንድ በማሕያዊ ስማችሁ ማጸናችኋለሁ ለዘላለሙ አሜን። በእውነት አንድ አምላክ በሆነ በአብና በወልድ በመንፈስ ቅዱስ ስም አምነን በብሁተ ሥልጣን እግዚአብሔር አብ የከሳቴ ብርሃን አብ የባሕሪ ልጁ በሆነ እግዚአብሔር ወልድ ኢየሱስ ክርስቶስ ከአብና ከወልድ ጋር ሕልው በሆነ በእግዚአብሔር መንፈስ ቅዱስ ስም እንድን ዘንድ እማጸናለሁ። በሦስት አካላት አንድ መለኮት በአብ በወልድ በመንፈስ ቅዱስ ፍቅር ተማጸንን። በዘለዓለማዊ የአብና የወልድ የመንፈስ ቅዱስም ሕላዌ እንማጸናለን። ዓለምን ሁሉ በፈጠረ በአብ በወልድ በመንፈስ ቅዱስ ስም እንማጸናለን። ዓለምን በግልጽና በህቡ ባጸና በአብ በወልድ በመንፈስ ቅዱስ ኃይል እንማጸናለን። በዘለዓለማዊ የአብና የወልድ የመንፈስ ቅዱስ ሕላዌ እንማጸናለን። ዓለምን ሁሉ በፈጠረ በአብ በወልድ በመንፈስ ቅዱስ ስም እንማጸናለን። ዓለምን በግልጽና በህቡ ባጸና በአብ በወልድ በመንፈስ ቅዱስ ኃይል እንማጸናለን። በዘለዓለማዊ በአብ በወልድ በመንፈስ ቅዱስ ስም ተማጽነናል። ማዳንም መግደልም በሚቻለው በአብ በወልድ በመንፈስ ቅዱስ ቃል ተማጽነናል። ከምድር ዳርቻ ጀምሮ ጥፋትን በሚያስወግድ በአብ በወልድ በመንፈስ ቅዱስ ቃል ተማጽነናል። በአብ በወልድ በመንፈስ ቅዱስ አዳኝነት ተማጽነናል። በአብ በወልድ በመንፈስ ቅዱስ ባለሟልነት እንማጸናለን። በአብ በወልድ በመንፈስ ቅዱስ ጸጋ ተማጽነናል። በአብ በወልድ በመንፈስ ቅዱስ ግርማ ተማጽነናል። ጠላትንና ወጥመድን ሁሉ ድል በሚነሳ ሰይፈ እሳት በሚገለጽበት በአብ በወልድ በመንፈስ ቅዱስ ኃይል እንማጸናለን። አሌፍ ቤት ጋሜል ዳሌጥ ሄ ዋው ዛይ ሄት ጤት ዮድ ካፍ ላሜድ ሜም ኖን ሳምኬት ኤ ፌ ጻዴ ቆፍ ሬስ ሳን ታው በተሰኙ በአብና በወልድ በመንፈስ ቅዱስ ስሞች ተማጽነናል። በእሊ ቅዱሳት ስሞችም እኔ ኃጥእ በደለኛው እንደዚሁም ይህን ጸሎት የሚከታተሉት ከሞት ወጥመድ ከክፋይቱ ዕለት ከጥፋት ዘመናትም እንድን ዘንድ እማጸናለሁ ለዘለዓለሙ አሜን። በእውነት ሰማያዊት ኢየሩሳሌም መገለጫው አርያም ማደሪያው የእሳት መጋረጃም መሰወሪያው በሆነ በጌታችንና በመድኃኒታችን በአምላካችን ኢየሱስ ክርስቶስ እንመካለን። በተሰበከበት የነቢያቱ አንደበት ከቅድስት ድንግል ማርያም በተወለደበት በቤተልሔም በተጠመቀበት ማየ ዮርዳኖስ ብርሃነ መለኮቱን በገለጸበት በደብረ ታቦር በሥጋው መከራን በተቀበለበት በቀራንዮ በተሰቀለበት ቀራንዮ ተማጸንኩ። በተቀበረበት ጎልጎታ በሦስተኛው ቀን በመነሳቱ በ40ኛው ቀን ወደ ሰማይ በማረጉ በዳግመኛ ምጽአቱ መዳኛ አድርጎ ለሰው በሰጠው ቅዱስ ሥጋውና ክቡር ደሙ ተማጽኜ ሥራይንና መርዝን የሚያደርጉ የጠላቶቻችን ኃይል ሁሉ ወደ እኛና ወደ ቤተሰቦቻችን ወደ ንብረቶቻችን እንዳይቀርቡ የተወገዙ ይሁኑልን አሜን። በእውነት ሥላሴ ሆይ እኔ ኃጥእና በደለኛ ወዳጃችሁ እንደዚሁም ይህን ጸሎት የሚከታተሉትን ከመከራ ሥጋ ከመከራ ነፍስ ጠብቁን ለዘለዓለሙ አሜን። በእውነት ዘለዓለማዊ መጀመሪያና መጨረሻ የሌለህ ግሩምና ታላቁ አምላኬ እግዚአብሔር ሆይ ከምንፈራው ክፉ ነገር ሁሉ ጠብቀህ ትረዳን ዘንድ የሰይጣንን ተንኮል ሁሉ ከእኛ ዘንድ አስወግደህ ጠብቀን። አባታችን ያዕቆብንና ልጆቹንም እንደባረክ እኔ አገልጋይህን እንደዚሁም ይህን ጸሎት የሚከታተሉትን ልጆቻችንን፣ ሀብታችንን፣ ንብረታችንን፣ ቤታችንን፣ ጤንነታችንን፣ ወገኖቻችንንም ሁሉ አንተ ባርክልን። የዕለት ተዕለት ሥራችንንና የምናስበውን መልካሙን ሐሳባችንን ሁሉ ባርክልን።
ምኞታችንን ሁሉ አሳካልን። ኃይልና ምስጋና መንግሥትም ያንተ የአብና የወልድ የመንፈስ ቅዱስም ሥላሴ ነውና አድነን፣ ዛሬም ዘወትርም ለዘላለሙ አሜን። በእውነት ሰይፈ ሥላሴ በሰንበተ ክርስቲያን እሁድ የሚጸለይ። አንድ አምላክ በሆነ በአብና በወልድ በመንፈስ ቅዱስ ስም አምነን በዕለተ እሁድ የሚነበብ የሰይፈ ሥላሴ ምስጋና ጸሎትን እንጀምራለን። የስሉስ ቅዱስ ይቅርታቸው ርኅራኄያቸው ከእኔ ጋር እንደዚሁም ይህንን ጸሎት ከሚከታተሉት ጋር ይሁን ለዘለዓለሙ አሜን። በእውነት ጌታዬና አምላኬ እግዚአብሔር የተመሰገነ ይሁን። አቤቱ በቅዱሳት ስሞች እየተማጸንሁ ጸሎቴንና ልመናዬን ትሰማኝ ዘንድ እለምንሃለሁ። የሰይጣንን ሰራዊት ሁሉ ታርቅልን ዘንድ ታምኜብሃለሁና ክፉ ነገርን ሁሉ ከእኔ እንደዚሁም ይህንን ጸሎት ከሚከታተሉት ዘንድ አስወግድልን። ፈቃድህን ተመልተን እንመላለስ ዘንድ አድርገን። በጽድቅ ጎዳና በሰላም እንመላለስ ዘንድም አንተ እርዳን። በማያንቀላፉ ዓይኖች ትመለከተን ዘንድ ይቅርታንና ቸርነትህን እንለምናለን። በምሕረት ጥላ ስር ሸፍነን ይህችን ዕለት የመልካም ነገር መገኛ የበጎም ሁሉ መጀመሪያ አድርግልን። አቤቱ ኃጢአትን የሚደመስስ ቅዱስ ሥጋህንና ክቡር ደምህን እንቀበል ዘንድ የተዘጋጀን አድርገን። ስንቀመጥ ስንነሳ፣ ስንገባ ስንወጣም አንተ ጠብቀን። ቀንና ሌሊት መንገዳችንን የተቃና አድርግልን። መልካሙንና ቀናውን ሕይወት ስጠን እንጂ በጠላቶቻችን እጅ አሳልፈህ አትስጠን። አንተን እየታዘዙ የሚያመሰግኑ የተባረኩና መልካም ልጆችን ትሰጠን ዘንድ እማጸንሃለሁ። አቤቱ በዚህች በተባረከች ዕለት የሀብተ ጸጋ መልካም ነገሮችን ሁሉ ለእኛ አድለን። አቤቱ አንተ በደላችንንና ኃጢአታችንን ሁሉ ታውቃለህና ደምስስልን እንጂ አታስብብን። በጥቂቱ በጎ ሥራችን ብዙ ዋጋን ታድለናለህ። ዳግመኛም ትካዜያችንን ሁሉ ታውቃለህና አቤቱ የምድር ትሎች ምግብ እንዳንሆን አንተ ይቅር በለን። ያሳደጉን አባትና እናታችን አቤቱ መልካም ነገርን አድላቸው፣ ከሚያስፈራ የጥፋት ፍርድም አድነን። ሁልጊዜ በየዕለቱ ከቅዱሳን ጋር እንዳድርገን፣ ምግባራችንን መልካም አድርግልን። በደላችንን ይቅርበል። ለሰው ልጆች ሁሉ ስለተነሳህባትና በእርሷን መድኃኒት ስለተገኘባት ስለ ዕለተ ትንሣኤ ስለ እሁድ ብለህ ጠብቀን። ትእዛዝህን እንፈጽም ዘንድ በትእዛዝህና በፈቃድህም እንድንጓዝ የልቦናችንን ዓይኖች ታበራልን ዘንድ እለምንሃለሁ። ሁሉ ይቻልሃልና የአባትና የእናታችንን በደላቸውን ይቅር በላቸው፣ የቀደመ በደላቸውንም አታስብ። በይቅርታህና በቸርነትህ ከእሳተ ገሃነም አድነን። ኃይልና መንግሥት ያንተ ነውና ለዘላለሙ አሜን። በእውነት አቤቱ በስም ማደሪያ ቤተ መቅደስ ደህንነትንና ሕይወትን፣ ደስታንና ሰላምን፣ ጸጋንና ክብርን፣ ብርሃንና ሞገስን፣ የሰው ፍቅርን ሁሉ አድርግልን። አቤቱ ከኃጢአታችን የተነሳ የተዘጋ ቢሆንም የምህረትን ደጃፍ ክፈትልን። ከበደላችንም የተነሳ የተከፈተ ቢሆን ስንኳ የቁጣህን በር ዝጋልን። የለመነ ሁሉ ያገኛልና የፈለገም ሁሉ ይቀበላልና ያንኳኳም ሁሉ ይከፈትለታልና አቤቱ ይቅርታን ፈለግን እናገኘውም ዘንድ ፍቀድልን። አቤቱ የምህረትን ደጃፍ አንኳኳን፣ እንኪያስ እንገባ ዘንድ ፍቀድልን። የአንተን ቸርነት ችላ ብለናልና ይቅር ባይ ዓይንህ በምህረት ትመለከተን ዘንድ ምህረትን የተሞላሽ ክንድህም ትራራልን ዘንድ እለምንሃለሁ። ጽዋ መዓትህ በላያችን አይፍሰስ። በቸርነትህ ገስጸን፣ በርኅራኄህም ይቅር በለን እንጂ እኛን ለማጥፋት የተዘጋጀ ኃጥአንን የምትቀጣበትን ቅጣት በእኛ ላይ አትላክብን። ለዘላለሙ አሜን። በእውነት አቤቱ የጽድቅ መገኛዎች፣ የክበብ ምንጮች፣ ስሉስ ቅዱስ አብና ወልድ መንፈስ ቅዱስ ሆይ ከእናንተ ዘንድ ምሕረትን እንቀበል ዘንድ እንወዳለን። ለህላዌህ መጀመሪያ የሌለው የጥበባት ምንጭ፣ የቸርነት አባት፣ የሕይወት መገኛ፣ ሀገርህ ሀገረ መድኃኒት፣ የርትዕ መፍለቂያ፣ የእውቀትና የቅድሳት የትፍስሕትና የሐሴት ምንጭ፣ የእውነት ቀመር፣ ለኢየሩሳሌም ንጉሠ ነገሥትን ቅዱስ ዳዊትን የፈጠርህ መንግሥተ ሰማያትንም ያዘጋጀህ መለኮት ሆይ በቸርነትህ ለጽድቅ አብቃን።
የማለዳ ንጋት፣ የምስራቅ ብርሃን፣ ቀኑን የምታፈራርቅ ምስጢርህ ከሰውና ከመላእክት ከፍጥረትም ሁሉ የተሰወረ ማንም ማን የማይችልህ ገዥና ፈጣሪ አንተ ብቻ ነህ። ሰማይን በማይታይና በማይዳሰስ በረቂቅ ነፋስ አጸናኸው፣ ምድርንም በሚያስፈራ ቃለ ትእዛዝህ በሰፊው ባህር ላይ ዘረጋሃት። ጸጋን የምታድል ኃያል መለኮት ሆይ ማደሪያህ ብርሃን በታላቁ የእሳት ተራራ ተተክሎ በሚያንጸባርቅ ኮከብ ይነዳል። ዙፋንህም በዕንቁ የተሰራ ነው፣ ነጭ የምህረት ዘይትም ከውስጡ ይፈሳል። የነጎድጓድ የመባረቅት ፈሳሾች በውስጧ ይጎርፋሉ። ክንፎቻቸው 6 የሆኑ አራቱ ምልዋን አይንት ፈረሶች ኪሩቤል ማስፈራት ልጓማቸው፣ ራዕድ ልባቸው፣ ምስጋና ምግባቸው፣ አንተን ማወደስ መጠጣቸው፣ ገናንነትህን ማድነቅም መመላለሻቸው ነው እንጂ እግራቸው የሚያርፍበት ስፍራ መጠጊያ የሚሆናቸው ምሰሶ የላቸውም። ሰዋሰወ ረድኤትህ ይጠብቃቸዋልና። አቤቱ ሥጋንና ነፍስን በአንድ አድርገህ የምትገዛ ለማደሪያህም ሌላ ብርሃንን ፀሐይንም ለመመላለሻህ የማትሻ ስሉስ ቅዱስ አብና ወልድ መንፈስ ቅዱስ ሆይ በአርአያህና በአምሳል የፈጠርህን እኛ ልጆችህን በትዕግሥት ማረን። ይቅርታና ርኅራሄ ልማድህ ነውና ይቅርታና ቅንነትም ከቤተ ፍቅር ስር ይዘንማሉና። አቤቱ በደለኛው እኔን እንደዚሁም ይህንን ጸሎት የሚከታተሉትን ለማንጻት እርኩሱን እኔን እንዲሁም ይህን ጸሎት የሚከታተሉትን ለመቀደስ ከኃጢአትም በሽታ እኛን ለማዳን ከበደልም ሕመም እኛን ለማዳን ከመውደቅም እኛን ለማንሳት በኃጢአት ከመሰጠም እኛን ለመታደግ ከጥፋት እኛን ለማዳን የጠፋነውን በግ ለመፈለግ ከኃጢአት ማሰሪያም እኛን ለመፍታት ከሰይጣን ወጥመድ ለማዳን በፊትህ የርኅራኄ ቅንነት ይመላለሳል። አቤቱ ለእኛ በየጊዜው ሁሉ ከንጹሐን ወታደሮችህ በቤት ውስጥ ሆነው የሚለምኑና የሚማልዱ ከአንደበታቸው የምስጋና ጉም የሚፈስ ከከንፈራቸውም የእሳት ብልጭልጭታ የሚያንጸባርቅላቸው አገልጋዮችህ ቅዱሳን መላእክትን ላክልን። ግርማህ የቅዱሳን ዘውድ አንተን ማምለክም የንጹሐን ደስታ ነው። ስለ ቅዱስ ስም ብለህ ከነፍስና ከስጋችን የዲያብሎስን ሶክ መዘጣልልን። በህሊናችንም ውስጥ ሐሩረ ጌጋይ የማያጠወልገው የፀሐይ ሙቀትም የማያደርቀው የዓለም ሁሉ ጠላት የርጉም ዲያብሎስ ነፋስም የማይነቅለው የፍቅርህን ስንዴም በህሊናችን ውስጥ ዝራ። ሰውን የምትወድ ሆይ በንጽህና የተሸመነ ልብስን አልብሰን፣ የቅድስና ትጥቅንም አስታጥቀን፣ የሕይወትና የመድኃኒት ዘውድንም አቀዳጀን። በፈትለ ምሕረት የተነጠረ ዕንቁ ይቅርታህንም ሸልመን ለዘለዓለሙ አሜን። በእውነት አንደበትህ እሳት የሆነ እውነተኛና ፍጹም ይቅር ባይ አዛኝ አብ ሆይ በርኅራኄ እኔ ኃጢአተኛውን እንደዚሁም ይህን ጸሎት የሚከታተሉትን ትጠብቀን ዘንድ በአንድያ ልጅህ አማኑኤል ቅዱስ ሥጋና ክቡር ደም የክርስትናችንን ጉድለት አስወግድ። አንደበትህ እሳት የሆነ እውነተኛ ፍጹም ይቅር ባይ ወልድ ሆይ በርኅራኄ እኔ ኃጢአተኛውን እንደዚሁም ይህን ጸሎት የሚከታተሉትን ትጠብቀን ዘንድ በቅዱስ ሥጋህና ክቡር ደምህም ተማጸንን። አንደበትህ እሳት የሆነ እውነተኛና ፍጹም ይቅር ባይ መንፈስ ቅዱስ ሆይ ስለ ንጽሕት ሙዳየ ቁርባን ቅድስት ድንግል ማርያም ብለህ በርኅራኄ እኔ ኃጢአተኛውን እንደዚሁም ይህን ጸሎት የሚከታተሉትን ትጠብቀን ዘንድ የክርስትናችንን ጉድለትም ሁሉ ትጠግንልን ዘንድ በዚህች ቅድስት ቤተ ክርስቲያንህና በዚህ በጌታችንና በመድኃኒታችን በኢየሱስ ክርስቶስ ቅዱስ ሥጋና ክቡር ደም ላይ በመውረድህ ተማጸንን። እውነተኛ ሙዳየ ቁርባን በሆነች በእመቤታችን በቅድስት ድንግል ማርያም አማላጅነት እርዳን ለዘለዓለሙ አሜን። በእውነት ቅዱስ አብ ሆይ እርዳን እንጂ አትተወን። ቅዱስ ወልድ ሆይ እርዳን እንጂ አትተወን። መንፈስ ቅዱስ ሆይ እርዳን እንጂ አትተወን። ወደ አንተ በጮኸን ጊዜ ፈጥነ ስማን እንጂ ችላ አትበለን። ጠላቶቻችን ሁሉ እንዳይከቡን እንደ ዓይን ጥቅሻ ድረስልን። ከሚያጎሳቁሉን ክፎች በምሕረት ጥላ ሰውረን። አቤቱ አብ ወልድ መንፈስ ቅዱስ ሆይ ስምህን ተስፋ አደረግን፣ በማሕየዊ ቃልህ ታመንን። ዓለምን የፈጠረ አብ የባሕርይ አባትህ፣ ዓለምን የፈጠረ መንፈስ ቅዱስ የባሕርይ ሕይወትህ የሆነ አምላክ ኢየሱስ ክርስቶስ ሆይ ተሰውቶ በማያልቅ በማሕየዊ ቅዱስ ሥጋህ ተቀድቶ በማይነጥፍ በክቡር ደምህ ዳግመኛም ድንግልናዋ ዘላለማዊ በሆነ በንጽሕት እናትህ በቅድስት ድንግል ማርያምም ተማጸንኩ። ይቅርታህና ምሕረት የበዛ አምላኬ ሆይ ነፍሳችንንና ሥጋችንን ቤተሰባችንን ንብረታችንን
የእኛ የሆነውን ሁሉ ለአንተ አደራ ሰጠን። የበጎ ነገር ሁሉ መዝገብ ነህና ከፈተና ሁሉ ሰውረን። በአንተም ህቡና ግልጥ በሆነው ፍጥረት አንደበት ሁሉ በየጊዜውና በየሰዓቱ ምስጋና ይገባል ለዘለዓለሙ አሜን አሜን። በእውነት ይቅርታቸውና ርኅራኄያቸው ለዘለዓለሙ ከእኔ ጋር እንደዚሁም ይህን ጸሎት ከሚከታተሉት ጋር ይሁንና። አጋዕዝተ ዓለም ቅድስት ሥላሴ ያደረጉት ተአምር ይህ ነው። እግዚአብሔርን የሚፈራና ቸር ጻድቅ የሆነ ስሙ አብርሃም የተባለ ምድያም በሚባል አገር ይኖር ነበር። የሚስቱም ስም ሳራ ይባላል። እነዚህም ቅዱሳን በሥላሴ ሕግ ተጠብቀው ስደተኛውንና እንግዳውን እየተቀበሉ ያስተናግዱ ነበር። እንግዳ ሳይዙ የሰናፍጭ ቅንጣት ስንኳ ያህል ምግብ ምንም አይቀምሱም ነበር። የበጎ ነገር ጠላት የሆነ ሰይጣንም ይህን በተመለከተ ጊዜ ከጭፍሮቹ አንዱን እንዲህ ሲል ላከው። እንግዶች ሁሉ ወደ አብርሃም ቤት እንዳይሄዱ ሂደህ በምድያም ጎዳና ተቀምጠህ እውነቱን በሐሰት ለውጠህ ተናገር። እነሆ ደምህ በመሬት ላይ እስኪንጠፈጠፍ እስኪወርድ ድረስ ራስህን በድንጋይ ፈጥፍጥ አለው። ሰይጣኑም ይህን ትእዛዝ ከተቀበለ በኋላ ወደ ምድያም ወርዶ ደሙ በምድር ላይ እስኪፈስ ድረስ ራሱን በድንጋይ ገምሶ በጎዳና ዳር ተቀመጠ። በጎዳና የሚያልፉ መንገደኞች ሰዎችም ወደ እርሱ በደረሱ ጊዜ እናንተ መንገደኞች ከወዴት መጥታችኋል? ወዴትስ ትሄዳላችሁ? ሲል ጠየቃቸው። መንገደኞቹም እኛስ ወደ ደገኛው ወደ አብርሃም ቤት እንሄዳለን አሉት። በእውኑ አብርሃም ደግነቱ በክፋት እንደተለወጠና ክፉ ሰው እንደሆነ አልሰማችሁምን? እነሆ እንግዳ ከመጥላቱ የተነሳ ደሜ ከመሬት ላይ እንደ ውሃ እስኪፈስ ድረስ የፈነከተኝን ራሴን መጥታችሁ ተመልከቱ። ይልቁንስ በእኔ ደረሰ እንዳይደርስባችሁ አትሂዱ አላቸው። እንግዶቹም ያ ቸርና መልካም የነበረ አብርሃምን ምን ነክቶት ክፉ ሰው ሊሆን ቻለ በማለት ተወያዩ። ይህንንም እየተባባሉ ወደ የአገራቸው ተመለሱ። በዚህችም ዕለት አብርሃም ከቤቱ ወጥቶ በጎዳና እንግዳ ፈልጎ አጣ። ከዚያም ወደ ቤቱ ተመልሶ ገባና ምንም ሳይቀምስ ተኛ። በማግስቱም እንግዶች ሰዎች ወደ አብርሃም ቤት ሲሄዱ ያ ተንኮለኛ ሰይጣን አገኛቸውና እንደ ቀድሞ ሁሉ እናንተ ሰዎች ወዴት ትሄዳላችሁ? ሲል ጠየቃቸው። እነርሱም ወደ አብርሃም ቤት እንሄዳለን አሉት። ሰይጣኑም መልሶ ወንድሞቼ ሆይ አብርሃም ራሴን ፈንክቶኝ እነሆ የሚፈሰውን ደሜን አትመለከቱምን? አላቸው። እነሆ አሁንም እንደኔ እንዳትሆኑ በሰላም ወደ አገራችሁ ተመለሱ አላቸው። በዚያን ጊዜ እነዚያ እንግዶች እርስ በርሳቸው አብርሃም ከሚገድለንስ ወደ አገራችን ብንመለስ ይሻላል ተባባሉ። ዳግመኛም እንደ ልማዱ አብርሃም ወደ ጎዳና ወጥቶ ፀሐይ እስኪጠልቅ ድረስ ሲጠብቅ ውሎ ምንም እንግዳ ሳያገኝ ቀረ። ከዚያም ወደ ቤት ተመልሶ ምንም ሳይቀምስ ተኝቶ አደረ። በሦስተኛውም ቀን አጋዕዝተ ዓለም ሥላሴ የአብርሃምን የልቡን ጽናትና የሰይጣንን ተንኮል ተመልክተው ወደ አብርሃም ድንኳን ሄዱ። አጋዕዝተ ዓለም ሥላሴም በእንግዳ ልማድ በአብርሃም ቤት ደጃፍ ተቀመጡ። አብርሃምም በደጁ እንደተቀመጡ በተመለከተ ጊዜ ወደ ቤቱ ሮጦ ገብቶ እህቴ ሳራ ሆይ እነሆ የከበሩ አረጋውያን 3 እንግዶች መጥተውልናል። እንግዲህ አንቺ ፈጥነሽ ተዘጋጂ፣ እኔም የወይፈኑን ፍሪዳ አመጣለሁ አላት። ሚስቱ ሳራም እሺ ጌታዬ እንዳልከኝ አደርጋለሁ አለችው። ዳግመኛም ምግቡን እንድታዘጋጅና ለእግራቸው መታጠቢያም ውሃ በምንቸት ታሞቅላቸው ዘንድ ለእያንዳንዳቸው 3 ታላላቅ ዳቦ ትጋግር ዘንድም አዘዛት። አብርሃምም ይህን ከተናገረ በኋላ ወይፈኑን አርዶ ስጋውን በየብልቱ አወጣው። የታረደውን የወይፈን ስጋም በትከሻው ተሸክሞ ወደ ቤቱ ይዞ ገባ። ለሚስቱም ሰጣት። እኔ እግራችሁን እስካጥብ ድረስ ፈጥነሽ ተዘጋጂ ብሎም ከቤቱ መድረክ በስተውጪ አጋዕዝተ ዓለም ቅድስት ሥላሴን ባገኛቸው ቦታ ላይ ልብሱን አነጠፈ። ጌቶች እግራችሁን አጥባችሁ ዘንድ ወደ ወንድማችሁ ቤት ዘለቁ ግቡ አላቸው። ከዚህ በኋላ ተነስተው ወደ ድንኳኑ ገቡና ባነጠፈላቸው ምንጣፍ ላይ ተቀመጡ። በዚህ ጊዜ የአብን እግር ካጠበ በኋላ ወልድና መንፈስ ቅዱስም ታጥበው አገኛቸው፣ ያለ መለየት አንድ ናቸውና። በዚህ ጊዜ ሳራ 3 ቁና ዱቄት ሰፍራ አንድ አድርጋ ጋግራ ወይኑንም አቅርባ ጋበዘቻቸው። ማዕዱ ከተነሳ በኋላ ለእንግዶቹ ራት የታረደውን ወይፈን ከድንኳኑ ውጭ ቆሞ አየው። አብርሃምም ይህን ወይፈን ባየ ጊዜ ፈጽሞ ተደነቀ።
በዚህ ጊዜ አጋዕዝተ ዓለም ሥላሴ አብርሃም ሆይ ሰይጣን እንደቀናብህ ጠንቅቀህ እወቅ። እንግዳ በመጣልህ ጊዜ እንደ ልማድ በብሩህ ልቦና በንቁ ሕሊና ተቀበለው። ነገር ግን እንግዳ ካልመጣ ራትህን በጊዜው ብላ እንጂ ጦምህን አትደር አሉት። ይህንንም ተናግረው እሊህ በአምሳልና በሕልውና ትክክል የሆኑ አጋዕዝተ ዓለም ሥላሴ ወደ ሰማይ አረጉ። ይህም ሁሉ የሆነው በሐምሌ 7 ቀን በቅድስት ዕለተ ሰንበተ ክርስቲያን በእሁድ ቀን ነው። የምድያም ሰዎችም ለምግብ ከተዘጋጀ በኋላ አጋዕዝተ ዓለም ሥላሴ ስላስነሱት ወይፈን እንዲሁም በቤተ አብርሃም ውስጥ በስሉስ ቅዱስ ፈቃድ በተደረጉት ድንቅ ሥራዎች ሁሉ ፈጽሞ ተደነቁ። የስሉስ ቅዱስ ይቅርታቸውና ሀብተ ረድኤታቸው በወዳጃቸው በእኔ ላይ እንደዚሁም ይህን ጸሎት ከመጀመሪያው እስካሁን ድረስ በተከታተሉት ላይ ይደር ለዘላለሙ አሜን። በእውነት ጸሎተ ሰይፈ ሥላሴ በሰላም እግዚአብሔር ተፈጸመ። አሜን አሜን ወአሜን። ምስጋና ይሁን አንድ አምላክ ለሚሆን ለአብ ለወልድ ለመንፈስ ቅዱስ ዛሬም ዘወትርም እስከ ዘላለሙ አሜን። የዛሬውን መርሃ ግብር በዚህ መልኩ ጨርሰናል። ዘወትር የምንለቀውን መርሃ ግብር እንድትከታተሉ ሳትሰለቹም ሰብስክራይብ፣ ሼር፣ ላይክ እንድታደርጉ እኔንም ይህን ጸሎት የተከታተሉትንም በያላችሁበት በጸሎታችሁ እንድታስቡን በጌታችን በመድኃኒታችን በኢየሱስ ክርስቶስ ስም እጠይቃለሁ። ይህን ጸሎት ምስጋና ወይንም ቃል እግዚአብሔር በቅርብም በአካል በሩቅም በያላችሁበት ስትከታተሉ ለቆያችሁ በኋላም ለምታደምጡ በአሜነ በረከት ለተሳተፋችሁ በጸሎት እንድናስባችሁም ለጠየቃችሁን ወለተ ገብርኤል፣ ወለተ ማርያም፣ ወለተ ገብርኤል፣ ወልደ ገብርኤል፣ ወለተ ጊዮርጊስ፣ ወለተ ትንሣኤ፣ ወለተ ማርያም፣ ገብረ መድን፣ ገብረ ሥላሴ፣ አጸደ ማርያም፣ ወለተ ኢየሱስ፣ አጸደ ማርያም፣ ወለተ ማርያም፣ ክንፈ ሚካኤል፣ ወልደ ገብርኤል፣ አስካለ ማርያም፣ ገብረ እግዚአብሔር፣ ኃይለ ማርያም፣ ወልደ ጻድቅ፣ አመተ ጻድቅ፣ ወለተ ሰንበት፣ ጽጌ ማርያም፣ ፍቅርተ ሥላሴ፣ ወለተ ገብርኤል፣ ወልደ ሥላሴ፣ ወለተ አማኑኤል፣ ፍቅረ ማርያም፣ ዮርዳኖስ፣ ወለተ ገብርኤልና ወልደ ጊዮርጊስ፣ እህተ ሚካኤል፣ ወለተ ማርያም፣ ኃይለ ኢየሱስ፣ ወለተ ሰማያት፣ ኃይለ ማርያም፣ ወለተ ኪዳን፣ ወለተ ሚካኤልና ወለተ ጊዮርጊስ፣ ፍቅርተ ማርያም፣ ጸገነት፣ ፍቅርተ ማርያምና ወለተ መስቀል፣ ወለተ ሕይወት፣ ሰሊና፣ ወለተ ትንሣኤ፣ ዮሐና፣ ንግሥቲ፣ አዜብ፣ ገብረ ሥላሴ፣ እህተ ሥላሴ፣ ገብረ ሥላሴ፣ ክንፈ ሚካኤል፣ ኃይለ ኢየሱስ፣ ወልደ ገብርኤል፣ ገብረ ሥላሴ፣ ፈቃደ ሥላሴ፣ ኃይለ ኢየሱስ፣ ወለተ ሥላሴ፣ ሳህለ ማርያም፣ ወለተ ሥላሴ፣ ወለተ ኢየሱስ፣ ወልደ ሰንበት፣ ገብረ መድን፣ ገብረ ኪዳን፣ ብርሃነ መስቀል፣ ወልደ ሚካኤል፣ ወለተ ኪዳን፣ ገብረ ሥላሴ፣ ወለተ መድንና ገብረ መድን፣ ወለተ ሰማዕት፣ ወልደ ትንሣኤ፣ ወልደ እስጢፋኖስ፣ ወለተ ሥላሴ፣ አጸደ ማርያም፣ ሰለሞን፣ ወለተ ሚካኤል፣ ፍቅርተ ሚካኤል፣ ኃይለ ሚካኤል፣ ትርሲተ ሚካኤል፣ ፍቅረ ሥላሴ፣ ተስፋ ሚካኤል፣ አክሊለ ሰማያት፣ ወለተ ማርያም፣ ሐና ማርያም፣ እህተ ማርያም፣ ወልደ ተስፋ ሕይወት፣ ወለተ አብራ ጽዮን፣ ፍሬ ወይኒ፣ ብርሃነ መስቀል፣ ኤልሳቤት፣ አስቴር፣ ወለተ ገነት፣ ሳሙኤል፣ ብርሃነ መስቀል፣ ፍሬ ወይኒ፣ ወለተ አርሴማ፣ ወለተ ሳራ፣ ሊዲያ፣ ወልደ ኤርምያስ፣ ወልደ ሩፋኤል፣ ዲያቆን አሮን፣ ወለተ ሳራ፣ ወልደ ትንሣኤ፣ ጳውሎስ፣ ወለተ ሕይወት፣ ወለተ ኪዳን፣ ዮሳን፣ ወለተ ልዑል፣ ወለተ ሳራ፣ ወልደ ዘላለም፣ ወልደ ልዑል፣ ወልደ አሸናፊ፣ ወልደ ቴድሮስ፣ ወልደ አቤል፣ ወልደ ሳሙኤል፣ ወልደ ብሩክ፣ ወልደ ሚካኤል፣ ስነ ገብርኤል፣ ፍቅርተ ማርያምና ሰይፈ ገብርኤል፣ ወለተ ኪዳን፣ ወለተ ጻድቅ፣ ኃይለ ገብርኤል፣ ስርጉተ ገብርኤል፣ ወለተ ሰንበትና ወለተ ጻድቅ፣ ወለተ ማርያም፣ ስህነ ማርያም፣ አስራተ ማርያም፣ ተክለ ወልድ፣ ተክለ ሚካኤል፣ ወለተ ኪዳን፣ ወልደ ሚካኤል፣ ወለተ ጻድቅ፣ ወለተ ማርያም፣ ፍሬ ሰንበት፣ እህተ ሚካኤል፣ ወልደ ገብርኤል፣ አጸደ ማርያም፣ ገብረ ማርያም፣ ወለተ ማርያም፣ ወለተ ኪዳን፣ ሀብተ ማርያም፣ ፍቅረ ሚካኤል፣ ወለተ ማርያም፣ ወለተ ዮሐንስ፣ ወልደ ገሪማ፣ ወልደ አረጋዊ፣ ወለተ ሥላሴ፣ በትረ ማርያም፣ ወለተ ኪዳን፣ ወለተ ሐና፣ አጸደ ማርያም፣ ፈቃደ ማርያም፣ ወለተ መድህን፣ አመተ ኢየሱስ፣ ወለተ ሚካኤል፣ አምደ ሚካኤል፣ አስካለ ማርያም፣ ኃይለ ሚካኤል፣ ገብረ አብ፣ ኃይለ ገብርኤል፣ ወለተ ሥላሴ፣ ማሪቱ ኃይሉ፣ ወለተ ሥላሴ፣ ወለተ ሰንበት። ሁላችሁንም እግዚአብሔር ያስባችሁ
ከነቤተሰባችሁ በሕይወት በጤና ያቆያችሁ። ዕድሜ ዘመናችሁ የተባረከ ይሁን። ስራችሁን የሰመረ፣ ቀናችሁን ያማረ፣ ኑሯችሁን የከበረ፣ ጸሎታችሁንም የተሰማ ያድርግላችሁ። አሜን። እንዲሁም በአካል በሥጋ የተለዩንን ሙሉ ማሞ ወለተ ሥላሴ፣ ወለተ ጽዮን፣ ወልደ ሰማያት እግዚአብሔር ነፍሳቸውን ይማርልን፣ በአጸደ ሕይወት በገነት በመንግሥተ ሰማይ ያሳርፍልን። እግዚአብሔር አምላካችን እስካሁን ሰዓት ጠብቆ ለዚህ ያበቃን የአባቶቻችን አምላክ ልዑል እግዚአብሔር ስሙ ፈጽሞ የተመሰገነ ይሁንልን። እመቤታችን ቅድስት ድንግል ማርያም ዘለዓለማዊ ስሟ የተወደደ ይሁንልን። ጻድቃን ሰማዕታት፣ ቅዱሳን መላእክት እንደየክብራቸውና እንደየማዕረጋቸው የከበሩ ይሁኑልን። አነሳስቶ ላስጀመረን አስጀምሮም ላስፈጸመን ለልዑል እግዚአብሔር ክብርና ምስጋና ይግባው ዛሬም ዘወትርም ለዘለዓለሙ አሜን። አቡነ ዘበሰማያት